ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴልሔም መምሩ ነኝ። አብራችሁን ቆዩ። በተያዘው የትምህርት ዘመን ተማሪዎች በትምህርታቸው ውጤታማ እንዲሆኑ ባለድርሻ አካላት የድርሻቸውን መወጣት እንዳለባቸው የጨታ ወረዳ የትምህርት ጽሕፈት ቤት አሳሰበ። ጽሕፈት ቤቱ የ2017 የትምህርት ዘመን የትምህርት ስራ እንቅስቃሴ ያለበት ሁኔታን ባለድርሻ አካላት በተገኙበት ገምግመዋል። የዘገበው የጨታ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ተጨማሪ ያለን በመድረኩ የመወያያ ሰነድ በጽሕፈት ቤቱ ባለሙያዎች በአቶ ፍሬው ዘሪሁንና በአቶ ታደለ ኃይለ የቀረበ ሲሆን በቀረበው ሰነድ ላይ በተሳታፊዎቹ ሀሳብና አስተያየት ተነስቶ በስፋት ውይይት ተደርጎበታል። በ2017 ዓመተ ምህረት አጠቃላይ እንደ ወረዳ እስካሁን የተማሪዎች ምዝገባ እቅድ ወንድ 7435፣ ሴት 7056 በድምር 14491 ሲሆን የተከናወነ ወንድ 4884፣ ሴት 3976 በድምሩ 8860 አፈጻጸም 61.14% ለማስመዝገብ የተቻለ መሆኑ በሰነዱ ላይ ተጠቁሟል። አሁን ላይ እቅዱን ከግብ ለማድረስ ሁሉም አካላት ኃላፊነታቸውን እንዲወጡ ሲሉ የጽሕፈት ቤቱ ኃላፊ አቶ አማኑኤል ስሳ ያሳስበዋል። ኃላፊው የተመዘገቡ ተማሪዎችን ተከታትለው ማስተማርና ወደ ትምህርት ገበታቸው ያልተመለሱትን የመመለስ ስራ በስፋት የሚሰራ ተግባራት እንደሆነም ተናግረዋል። የምንሰራው ስራ በትውልድ ላይ መሆኑን በሚገባ በመረዳት የድጋፍ ትምህርት በተሻለ ሁኔታ በመስጠት ትምህርት ቤቶችን በማልማት በ2017 ዓ.ም የትምህርት ማጠናቀቂያ ዘመን ላይ የተሻለ ውጤት ማስመዝገብ አለብን በማለት አቶ አማኑኤል ስሳይ ተናግረዋል። በመልካም አስተሳሰብ የታነጸ አመራር በመፍጠር የብልጽግናን ጉዞ እውን ማድረግ እንደሚገባ የጊምቦ ወረዳ አስተዳደር አሳሰበ። በወረዳው ባለፈ በጀት ዓመት የተከናወኑ የልማትና መልካም አስተዳደር ስራዎች ላይ ጠንካራና ደካማ ጎኖችን በመለየት የተሻለ ውጤት ለማስመዝገብ የሚያስችል የአመራሮች የውይይት መድረክ ተካሂዷል። የዘገበው የጊምቦ ወረዳ መንግስት ኮሚኒኬሽን ነው። ብሩክታይት ብርሃኑ በጠንካራ አስተሳሰብ የተገነባ አመራር በመፍጠር የብልጽግናን ጉዞ እውን ማድረግ እንደሚያስፈልግ ተገልጿል። ቀደም ሲል በተከናወኑ ተግባራቶች ጠንካራና ደካማ ጎኖችን በመለየት በተያዘው በጀት ዓመት በርካታ የልማት ስራዎችን ለማከናወን የአመራሩ ሚና ከፍተኛ መሆኑን የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ገልጸዋል። በተቋማቶች ያሉ አመራሮችና ፈጻሚ አካላቶች በመቀናጀት የተቋማቸውን እቅድ በመፈጸምና ተገልጋዮችን በተገቢ ሁኔታ በማገልገል ጠንካራ ተቋም መፍጠር ያስፈልጋል ብለዋል። የአስተሳሰብና የተግባር አንድነት በመፍጠር እንዲሁም ፈጠራ ታክሎበት ባለፈው በጀት ዓመት ያልተከናወኑ ተግባራቶችን ማሳካት ያስፈልጋል ሲሉ አቶ ትብብሩ ተናግረዋል። ባሳለፍነው ዓመት የግሬደር ማሽን ግዢ፣ የባህል ሙዚየም ማስመረቅ፣ የመንገድ መሰረተ ልማት ተደራሽነት ላይ የካፈቾ ብሔረሰብ ዘመን መለወጫ በዓል አከባበር ስኬታማ መሆንና ሌሎች ተግባራቶችን የወረዳው ረዳት የመንግስት ተጠሪ አቶ ታገል መንገሻ በሰነድ ገልጸዋል። ተቋማዊ መሰረት መፍጠር ላይ ውስንነት መኖሩ፣ በተፈለገው ልክ ደግሞ መስራትና ውጤት ማስመዝገብ ላይ ባጠቦች እንደነበሩ በጉድለት ተጠቁሟል። በወረዳ ውስጥ ያሉ ተቋማቶችን የሚመሩና ፈጻሚዎች የመደጋገፍ ስርዓት በማጠናከር ወረዳውን ስኬታማ ማድረግ ያስፈልጋል ተብሏል። ለጋራ ዓላማ በጋራ በመስራት የብልጽግናን እሳቤ ተግባራዊ ማድረግ ያስፈልጋል ያሉት የወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ጌታቸው አመራሮች በሁሉም ተግባር አርአያ መሆን እንዳለባቸው አስገንዝበዋል። ለችግሮች የመፍትሄ አቅጣጫ ማስቀመጥ ያስፈልጋልን በማለት የአመራር ሚና በሚመለከትና በቀጣይ ጊዜያቶች ውጤታማ ለመሆን የሚያስችል አቅጣጫም ተቀምጧል። በየሁለት ዓመቱ ይደረግ የነበረው የጎንጋ ህዝቦች ግንኙነት በተለያዩ ምክንያቶች ተቋርጦ ከቆየ በኋላ አሁን እየቀጠለ በመሆኑ መደሰታቸውን በሸካ ዞን ቴፒ ከተማ ላይ በሚካሄደው 6ኛ የጎንጋ ህዝቦች ፎረም ለመታደም የመጡ የቦሮ ሽናሻ ተወላጆች ተናገሩ። የግንኙነት ፎረሙ ለሶስት ህዝቦች የጋራ ባህል ልማትና እሴት መጎልበት ሚናው የጎላ ነውም ተብሏል። ባልደረባችን ታመነ በየነ ከእንግዶቹ ጋር ቆይታ በማድረግ የሚከተለውን አሰናድቶታል። ለዘመናት ተቋርጦ ከቆየ በኋላ ከ1999 ዓመተ ምህረት ጀምሮ የሶስቱ ህዝቦች ግንኙነት እንደተጀመረ መረጃዎች ያመለክታሉ። ከዚያም በየሁለት ዓመቱ ይደረግ የነበረው የግንኙነት ፎረም በሀገሪቱ የተለያዩ አካባቢዎች ከዚህ ቀደም በተከሰተ የጸጥታ ችግርና በሌሎች ምክንያቶች መቋረጡን በቴፒ ከተማ በሚደረገው 6ኛ የጎንጋ ህዝቦች ፎረም ተሳታፊ ለመሆን መጥተው ማረፊያቸውን በቦንጋ ከተማ ያደረጉ የቦሮ ሽናሻ ተወላጆች አጫው አዲሱ አዳም ይባላል። ከጎንጋ ህዝቦች የሽናሻ ብሔረሰብ ተወላጅ ነኝ። እዚያ አሁን የመጣ ነው የወንድም ህዝቦች ጋር ለረጅም ጊዜ ተለያይተን ቆይተን ግንኙነት ከጀመርን በየጊዜው የምናካሄደው የጋራ ፎረም አለ። በዛ ፎረም ላይ ለመሳተፍ ነው የመጣ ነው። ዳሳሽ ቢፍቱ
የቦሮ ሽናሻ ብሔረሰብ ምክር ቤት ዋና አፈ ጉባኤ ነኝ። ያው እንግዲህ እኔ አጋጣሚ ሆኖ እድለኛ ነኝ ያልኩበት ምክንያት ያው ወንድሞቼን ለማግኘት ለሁለተኛ ለሶስተኛ ጊዜ ነው እዚህ የመጣሁት ያለውና ለዛ ነው ከሌሎቹ የተለየ እድለኛ ነኝ ያልኩትና የግንኙነት ፎረም አሁን ላይ በመቀጠሉ መደሰታቸውንም በአስተያየታቸው ገልጸዋል። የኛን ግንኙነት ስናይ አጠራርጎ ለማንሳት ያህል በ16ኛው ክፍለ ዘመን በ15 20ዎቹ ውስጥ ነው የተለያየ ነው። እንግዲህ የመለያየት ምክንያቶች በርካታ ናቸው። ውጫዊም ውስጣዊ ምክንያቶች አሉ። ሶስት አሁን ገባ አይመስለኝም። እና በዚህ በ16ኛው ክፍለ ዘመን መጀመሪያው አጋማሽ ላይ የተለያየን ህዝቦች ሳንገናኝ ለረጅም ጊዜ ቆይተን በ1999 ነው የመጀመሪያ ፎረም አካሂደን የተገናኘ ነውና ከ1999 ወዲህ በየ2 አመቱ የምናካሂደው የጋራ ፎረም ነበረ። ያንን ከ2001 ከ2008 በኋላ በተለያዩ በነበሩ በተለያዩ ቦታዎች ላይ በነበሩ የጸጥታ ችግር ምክንያት ሳንገናኝ ለ9 አመት አሁንም ሳንገናኝ የጋራ ውይይቶችን ሳናረግ ቆይተናል። ቋንቋው እውነት ለመናገር አብዛኛው አንድ ነው ማለት ይቻላል። አብዛኛው ማለት ነውና እኔ ሰሞኑን እዛ የማሽቃራ በዓል ሲከበር እንጀራውን ሲያስተላልፍ በሰርቪስ ማለት ነው ኦክቤሺ ማለት ወደዛ ሳልፍ ማለት ነው በእኛ በሽናሽኛ ማለት ኦክቤሺ ማለት እና በጣም ሲገርመኝ ነበረ። ንመቲ ባለቤት ማለት ነው። ንመቲ ማለት ያው ንመቲ ማለት አሁን ባለቤቴ ወይም ባለቤት ማለት ነው። እና በጣም የሚያገናኙ እጅግ በጣም ብዙ የሚያገናኙ ነገሮች አሉ እና እዚህ ላይ መድረሳችን ለኛ ቀላል ነገር አይደለም። በጣም ተራርቀን የነበርነን ማንነታችን ሳንተዋወቅ ሳንነጋገር ሳንገናኝ የቆየን ሰዎች ነንና በዚህ ታሪክ አጋጣሚ ደግሞ የዚህ ትውልድ እጅግ በጣም እድለኛ ነው። አስተያየት ሰጪዎቹ የሶስቱ ህዝቦች አንድነት ማሳያ ናቸው ያሏቸውንም እንደሚከተለው አንስተዋል። በቦሮ ቋንቋ ቁጥሮች ሲቆጠሩ በከፋ በሸካም ተመሳሳይነት ያላቸው እንዳሉ ሰማሃለሁ። ስለዚህ በሽናሽኛ ቁጥሮችን አንድ ብለን ስንጀምር ኢካ፣ ጊታ፣ ኬዛ፣ አውዳ፣ ኡታ፣ ሽርታ፣ ሸዋታ፣ ሽምታ፣ ጄዲያ፣ ታቻ። ከስያሜ ልጀምር። ካፋ 2 ፊደል፣ ሸካ 2 ፊደል፣ ቦራ 2 ፊደል። አንድ ከስያሜው ስነሳ አሁን ቦሮ ሽናሻ የሚለው ስያሜ ቦሮ ሽናሻ ተብሎ ነው የሚጠራውና የሽናሻ የሚለው ስያሜ አመጣጥ የራሱ የሆነ ታሪክ አለው። ቀደምት የብሔረሰቡ ስም ቦሮ ነው። ቀደምት የብሔረሰቡ ስምና በዚህ በቅድም እንዳልነው በ16ኛው ክፍለ ዘመን በፊት ጎንጋ ዳይናስቲ ከመመስረቱም በፊትም በተለያዩ የሀገሪቱ ክፍሎች ይኖር እንደነበርና አንድ መሆኑን ከስያሜው ስንነሳ ፊደሎቹ አንዱ ለኔ አንድ ያሳያሉ። ቦራ፣ ካፋ፣ ሸካ። የመጨረሻው ፊደሎቹ ደግሞ 2 ከመሆናቸው በላይ ራበ ፊደሎች ናቸው። እንግዲህ ይሄ ለኔ አንዱ ነው። ሁለተኛው ቁጥሮች በተለይ የአንድ ማህበረሰብ ግንኙነት ቁጥሮቹ ከ1 እስከ 10 ያሉ ቁጥሮች በጣም ይሄን ማህበረሰብ ሲያመሳስሉ እንደነበር አይተናል። ቴፒ ላይ ከመስከረም 25 እስከ 26 ቀን 2017 በሚደረገው የ2 ቀናት ውይይት ለሶስቱ የጋራ ባህል ልማትና እሴት መጎልበት ወሳኝ ናቸው በተባሉ ጉዳዮች ውይይት ተካሂዶ ከውሳኔ እንደሚደረስም ተናግረዋል። አባቶቻችን ብዙ ስራዎችን ሰርቶ እዚህ ቦታ ላይ ፎረሙን አድርሰውታል። ከዚህ በኋላ የወጣቶች ድርሻ ነው የሚሆነው። ይሄንን ተቀብሎ በሚፈልጉባቸው በሙያቸው በእውቀታቸው በክህሎታቸው ባላቸው ነገር ሁሉ አስተዋጽኦ እንዲያደርጉ ይጠበቅባቸዋል። አንድ በትምህርት ዘርፉ ሲያሉ ስፔሻሊ በትምህርት ዘርፉ ሲያሉ ሰዎች አጠቃላይ የጎንጋ ህዝቦችን ነባራዊ ሁኔታ በታሪክ ተሰንደው ለትውልድ ማስቀመጥና አጠቃላይ በሀገር አቀፍ ደረጃ በዓለም አቀፍ ደረጃ የማሳወቁን ስራ መስራት ይጠበቅባቸዋል።
ማህበራዊ ሚዲያን በበጎ ጎኑ ከተጠቀሙ ብዙ ፋይዳ እንዳለ ሁሉ በተሳሳተ መልኩ መጠቀም ደግሞ ብዙ አደጋ ሊፈጥር እንደሚችል አንዳንድ የቦንጋ ከተማ ነዋሪዎች ገለጹ። ማህበራዊ ሚዲያ የሚጠቀሙ አካላት ለበጎ ተግባር ብቻ እንዲያውሉ ማስተያየት ሰጪዎቹ ተናግረዋል። ናስር ተማም ያዘጋጀውን ዘገባ ብሩክታይት ብርሃኑ ታቀርበዋለች። ማህበራዊ ሚዲያ ሀገር ይገነባል፣ ሀገርም ያፈርሳል። ይህም የሚወሰነው እንደያጠቃቀማችን ሁኔታ ነው። ማህበራዊ ሚዲያ ለመልካም ነገር ከተጠቀምነው ብዙ ፋይዳዎች አሉት። በተሳሳተ መንገድ ከተጠቀምነውም አደጋ ማስከተሉ አይቀርም። በዚህ ዙሪያ ከአንዳንድ የቦንጋ ከተማ ወጣቶች ጋር ቆይታ አድርገናል። በሀገራችን ኢትዮጵያ ውስጥ ብዙ አይነት የማህበራዊ ሚዲያዎች ይገኛሉ። ኢትዮጵያውያን ደግሞ በሰፊው የሚጠቀሟቸው ማህበራዊ ሚዲያዎች ያው ይታወቃሉ። ምሳሌ አድርገን የምናነሳቸው እንግዲህ እንደነ ፌስቡክ፣ ቴሌግራም እና እንደ ቲክቶክ የመሳሰሉ ሌሎችም አሉ። እነዚህ እንግዲህ ሰፊው የማህበረሰባችን ክፍል የሚጠቀማቸው የማህበራዊ ሚዲያ ዘርፎች ናቸው። ከነዚህ መካከል እኔ እንግዲህ ያው እንደነ ፌስቡክ ያሉትን በተለምዶ ብዙ ጊዜ የምጠቀመው ነው በግሌ። ቴሌግራምንም እንደዚሁ ቲክቶክንም አንዳንድ ጊዜ የምጠቀምበት ሁኔታዎች አሉና ሀገራችን ላይ እንግዲህ አሁን ባለችበት ሁኔታ ውስጥ የማህበራዊ ሚዲያ ተጽዕኖ ምን ያህል ነው የሚለውን እንደ አንድ ወጣት ብዙ የምገነዘባቸው ነገሮች አሉ። እኔ ያው በአዎንታዊ መንገድ እጠቀመዋለሁ። እኔ ማህበራዊ ሚዲያ ተጠቃሚ ነኝ። ማህበራዊ ሚዲያ ያው ስናየው ጥቅሙ ብዙ ነው። በጥሩ ጎኑ ካየ ነው። እኔ የሚጠቀመው ደግሞ ያው ለራሴ በጥሩ ጎን ነው የሚጠቀመው። ጥሩ ነገር ነው የሚላቸውን ነገሮች ለማስተላለፍ ሰውን ያስተምራል የሚለውን ነገር ማህበረሰቡን ያስተምራል የሚለውን ነገር ለመጠቀም የተለያየ ኢንፎርሜሽኖች ሲኖሩ እነሱን ነገሮች ለማጋራት ሲል ማህበራዊ ሚዲያን ይጠቀማለሁ። ቲክቶክ ይጠቀማለሁ፣ ፌስቡክ፣ ዩቲዩብ እነዚህን ከነዛም ደግሞ የተለያዩ መረጃዎችን በማግኘትና ለማህበረሰቡ ለማድረስ በእንደዚህ አይነት አካሄድ ማህበራዊ ሚዲያን ለጥሩ ጎኑ ነው የሚጠቀመው። ማህበራዊ ሚዲያን እጠቀማለሁ። የምጠቀምበት የራሱ የሆነ አድቫንቴጅ አለው ወይም ጥቅም አለው። ማህበራዊ ሚዲያ ስጠቀም የተለያዩ ማህበራዊ ገጾች ላይ ፌስቡክ አለ፣ ቴሌግራም አለ፣ ኢሞ አለ፣ ኢንስታግራም አለ። እነዚህን እስካሁን ድረስ ስጠቀም የነበረበት ሁኔታዎች አሉ። ከዛ በተጨማሪ ማህበራዊ ሚዲያ ላይ ስንጠቀም ለሀገርም ለግለሰብም ለራሴ ማለት ነው የሚጠቅምበት ሁኔታ አለ። አሁን ለራሴ ማህበራዊ ሚዲያ ይጠቅማል ሲባል የተለያዩ ወቅታዊ የሆኑ መረጃዎችን ከማግኘት አንጻር ከዛም በተጨማሪ ራስን ዓለም በአንድ መንደር በታጠረች ሰዓት የዛም ተከፋይ ሆኜ የሚገለገልበት የራሱን ጥቅም አለው። ወጣቶቹ አክለውም የማህበራዊ ሚዲያ አጠቃቀማችን የተስተካከለ እንዲሆን ያሳስባሉ። እንግዲህ ማህበራዊ ሚዲያ የሚያመጣው ተጽዕኖ እንደዚህ በቀላል የሚታይ አይደለም። ያደጉት አገራት ላይ በምናይበት ወቅት ማህበራዊ ሚዲያ ያመጣቸው ብዙ አይነት ጣጣዎች አሉ። አሁን ላይ ራሱ ጦርነቶችን በምናይበት ጊዜ ዓለም ላይ ያሉትን እንዳለ የሚነሱ የሚወርዱ ነገሮችን፣ ውጊያዎችን ስንመለከት እንደዚሁም ደግሞ ምንም ጠዋሪ ቀባሪ ያጡትን ሰዎች ህይወታቸውንም ሲቀይር ማህበራዊ ሚዲያ እንመለከታለን። ስለዚህ እንደ ወጣት በበጎ ጎኑ መጠቀሙ ሀገራችንን በጣም ነው የሚጠቅማት። በተለምዶ ፌስቡክን፣ ቲክቶክን የሚጠቀመው ብዙ ጊዜ በኔጌቲቭ ሳይድ ወይም ደግሞ በአሉታዊ ጎኑ ሲጠቀም እናስተውላለን። ብዙ ጊዜ እኔ የምከተላቸው ሰዎች አሉ፣ እኔንም የሚከተሉኝ ሰዎች አሉ። ለምሳሌ በፌስቡክ ብዙ አይነት ሀሳቦች ይነሳሉ፣ ብዙ አይነት አስተያየቶች፣ ብዙ አይነት ጦርነትን የሚቀሰቅሱ በዚህ በአዎንታዊ መንገድ ደግሞ ስናየው ስራ ፈጣሪዎች ስራቸውን ለማስተዋወቅ የተለያየ ነገር ሲያደርጉ እንመለከታለን። ብዙ ጊዜ አስተውለ ከሆነ ቲክቶክ የሚባለው ፕላትፎርም ላይ ሰዎች በዘፈቀደ አንዳንድ ነገሮችን ሲያደርጉ እንመለከታለን እና እኔ ለምሳሌ በጎ በሚባል መንገድ ማህበራዊ ሚዲያ ልጠቀም ብል ሀገራዊ በሀገር ደረጃ የሚያሳድረው ተጽዕኖ በጣም መልካም የሚባል ነው። ለምሳሌ የስራ ፈጠራ ቢኖረኝ፣ መልካም ሀሳቦች ቢኖሩኝና ወጥቼ ባስተላልፍ፣ ሼር ባደርግ፣ ለሰዎች ባሳይ እንግዲህ በቤተሰብ ደረጃ ስንመለከት ገና እንጭጭ ዕድሜ ላይ ያሉ ልጆች ስማርትፎኖችን፣ ስልኮችን የሚይዙ ናቸው። ማህበራዊ ሚዲያን በቀላል መንገድ መጠቀም የሚችሉ ናቸው። የነዚህ ልጆችን አእምሮ ሼፕ የማድረግ እድል አለኝ ነው ለምሳሌ። ስለዚህ እኔ ወጥቼ ማህበራዊ ሚዲያ ላይ የማስቀምጠው አዎንታዊም አሉታዊም ሀሳብ ቀጥታ ወጣቱን ዳይሬክት የሚያደርግ ነው። ማህበራዊ ሚዲያ ላይ ብዙ ሰዎች ያው ጉዳቱ ላይ የሚያመዝነው ነገሮች ላይ ምን ያደርጋሉ መሰላችሁ? ሚዲያ ላይ ሲከድ መጥፎ ነገሮች ላይ ብዙ ሰዎች ትኩረት ያደርጋሉ። ይሄ አሁን ራሱ ነው የሚጎዳ።
ምክንያቱም አንዲት ክብሪት ራሱ ስትለከስ ብዙ ደኖችን ትጨርሳለች። ማህበራዊ ሚዲያም ደግሞ ስናስተላልፍ ትንሽ ነገር ከተበላሸች ብዙሃኑን የመቀስቀስ ጉዳይ ውስጥ የሚገባ መሆኑን ተጠንቅቆ መውሰድ ከአንድ ማህበራዊ ሚዲያ ተጠቃሚ የሚጠበቅ አንዱ ነገር መሆኑን ማሰብ አለበት። የኛ ማህበራዊ ሚዲያ አጠቃቀም ራሱ ችግር ያለበት ነው ይወስዳለሁ። ምክንያቱም ለመጥፎ ነገር ስናውለው ቅድም ብያለሁ በጣም በአጭር ሰዓት በአጭር ጊዜ ብዙ ውድመት ማስከተል የሚችል ፕላትፎርም ነው። ስለዚህ ይሄን ማህበራዊ ሚዲያ መጥፎ ጎኑ ምንድነው? ሰው በተፈለገው ልክ ጥቅም ላይ ካላዋለው ማህበራዊ ሚዲያ እኛ በምንፈልገው ልክ ሳይሆን ዓለምን እንዴት አድርገን ዓለም አሁን በአንድ እንትን ውስጥ እየሄደች ባለችበት ሰዓት ለተለያዩ ነገሮች ተጠቅመን ጥሩ ጎኑን አሰፍተን ወደ እድገት ወደ ተለያዩ ነገር መሄድ ስንችል በዛ ልክ ደግሞ የተለያዩ ግጭቶችን የተለያዩ እርስ በርስ መባላቶችን እያስከተለ ያለበት ሂደት አለ። ስለዚህ ማህበራዊ ሚዲያን በዛ ልኩ የምንስለው ከሆነ በዛ ልክ የምንጠቀመው ጥቅም ላይ የምናውለው ከሆነ ጉዳቱ በጣም የከፋ ነው። በዚህ ዙሪያ ተጨማሪ አስተያየት የሰጡን ደግሞ የወጣቶች ስብዕና ግንባታ ባለሙያ ናቸው። ማህበራዊ ሚዲያ በጎና አሉታዊ ጎኑን ከመግለጻችን በፊት ራሱ የሚዲያን ጽንሰ ሀሳብ ማወቅ አስፈላጊ ይመስለኛል። ምክንያቱም ማንኛውም ማህበራዊ ይሁን ሌሎችም ሚዲያዎች የሚያጠነጥኑበት የራሳቸው ተልዕኮ አላቸው ማለት ነው። ለምሳሌ የሚዲያን ተልዕኮ ስናይ በአንደኛ ደረጃ በአገር ደረጃ የጋራ የሆነ እምነትና መግባባት መፍጠር ነው አንደኛው ተልዕኮ ማለት ነው። ሁለተኛው ተልዕኮ ደግሞ ምንድነው? ትክክለኛና ወቅታዊ የሆነ መረጃ ለህዝብ ማድረስ ነው ማለት ነው። ባለሙያው አክሎም የተሳሳተ ማህበራዊ ሚዲያ አጠቃቀም በወጣቶች ስብዕና ላይ የሚፈጥረውን ጉልህ ተጽዕኖ ያብራራሉ። ወደ መጥፎ ነገር ከተጠቀምኩ ማህበራዊ ሚዲያን ጊዜን ከማቃጠል ጀምሮ የሰዎችን ሀሳብ እስከ መመረዝና ሀገር እስከ ማፍረስ ድረስ አሉታዊ የሆነ ተጽዕኖ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ትራንስፖርትና መንገድ ልማት ቢሮ አዲስ በወጡ ደንቦች ላይ ከባለድርሻ አካላት ጋር ውይይት አካሄደ። በውይይቱም የደንቡ ስራ ላይ መዋል በትራንስፖርት ዘርፍ የሚታየውን ክፍተት መሙላት እንደሚችል ተገልጿል። ማርሼስ ሴፉ ተጨማሪ አለው። ሚኒስትሮች ምክር ቤት ጸድቆ የወጣ የትራፊክ መቆጣጠሪያ ደንብና የካሳ ክፍያ ደንብ ሁለቱ ላይ ከባለድርሻ አካላቶች ጋር በጋራ ተወያይተን ወይም ኦሪንቴሽን ሰጥተን በየደረጃ ላለው ማህበረሰብ ለማውረድ የጋራ መድረክ ነው እዚህ ቦንጋ ላይ እያካሄድን ያለን ነው። የዛሬ ውይይት አዲሱ ህግን ለማስከበር ከስር ያሉትን አመራሮችን ስልጠና የተሰጠ ነው ያለው። ይሄ ህግ ደግሞ በጣም ያለውን የወቅታዊ ችግርን ይቀርፋል ብለን መንግስት ስላወጣ ይህንን ከስር ያሉትን አመራሮችን ግንዛቤ መፍጠር አለብን የሚል የክልሉ ትራንስፖርት ቢሮና ፖሊስ ኮሚሽን ተቀናጅቶ ስልጠና የሰጠ ነው ያለው። አሁን ጸድቆ የወጣው ደንብ በጣም አንደኛ ወቅቱን የሚመጥን ነው። ሁለተኛ የህዝቡን የማህበረሰቡን ፍላጎት የሚመጥን ነው። ከዚህ በፊት የነበረው የ10 አመትና ከዛ በላይ እድሜ የነበረው ስለሆነ አሁን ህዝቡ የደረሰበት የእድገት ደረጃ ኢኮኖሚ የደረሰበትን የእድገት ደረጃ ማህበራዊ አገልግሎቶቻችን የደረሱበትን የእድገት ደረጃ የሚመጥን ደንብ ነው ተሻሽሎ የወጣው። ይሄ ደንብ በአጠቃላይ በሀገር ደረጃ ባሉ መንገዶች ላይ ባሉ ቁጥጥሮች ላይ ተግባራዊ የሚደረግ ነው የሚሆነውና ከዚህ በፊት የነበሩ ብዙ ያው በወቅቱ ትንሽ የተሻሉ ሊሆኑ ይችላሉ። አሁን ግን በደረስንበት ወቅት አሁን ህዝቡንም ቅድም ባልኩት ኢኮኖሚውንም የሚመጥን መሆን ስላለበት አሁን ተሻሽለው ህዝቡን የሚመጥን የአሽከርካሪዎችን የእውቀት ደረጃቸውን የስራ ሁኔታቸውን የሚመጥን አዋጅ ወይም ደንብ ነው ወጥቶ ተግባራዊ እንዲደረግ የተደረገው። አዲስ የወጣ ህጉ ዓላማ ምንድነው ነው? ዛሬ ይሄ ህጉ ዓላማ ምንድነው? የዜጎችን የአካል ጉዳት የሞት አደጋ ለመቀነስ ነው። ሌላ ዓላማ የለው እና ምንድነው ዋና ነገር ዛሬ በሰላም ወጥቶ መንገድ ላይ የመቀርጽ ብዙ ዜጎች ነው አሉት። ባለፈው እንዳውም በዜና ላይ እንደተሰራ እንደሆነ
በወላይታ ዞን ወደኛ ክልል የመጡ ነበረው ሰው መኪና ተገልብጦ 28 ሰው ነው አንዴ ያለቀው በቅርቡ ማለት ነው በቅርቡ እና እነኛ አደጋዎችን እንዴት እናስቀራለን የሚል ነገር ነው። አሁን ደግሞ ብዙውን ጊዜ ቅድም እንዳወራን ነው ሳይንሱ የሚያወራው በትራፊክ አደጋ 80% በላይ የሞት የሆነ ያለው ከጭንቅላት በላይ የሚደርስ አደጋ ነው። ይሄ እንዴት አድርገን እናስቀራ የሚለው ነው መንግስት ያወጣው። ይሄንን አንደኛ ለማስቀረት የጭንቅላት ኤሌመንት ማድረግ እንዳለበት፣ ቤልት ማሰር እንዳለበት፣ ከፍጥነት ወሰን በላይ መንዳት እንዳለበት ከዚህ በፊት የነበሩ ህጎች ለምሳሌ አሁን ዜጎ እንግዲህ በሀገራችን በእግር ነው የሚሄደው ሰው በእግር የሚሄደው ውሃ ረጭቶ ነው የሚሄደው። አሁን ይሄ ነገር የለም ቅጣት ተቀምጠዋል። ስለዚህ ምንድነው የዜጎችን ክብር የጠበቅን ማለት ነው የዜጎችን ክብር የጠበቅን ነው። ከዚህ አንፃር ምንድነው አሁን ይሄን ነገር እኛ የተጻፈው ነገር የተቀመጠ ነገር ማስፈጸመኛ ስራ ከዛ ውጭ አንደም መንግስት ያስቀመጠውን ህግ የመፈጸም የህጋዊ ግዴታ እንዳለ ነው። ፈልገን ሳይሆን ፈቅደን ሳይሆን በህግ ህጋዊ ግዴታ አለ ማለት ህጉ ለማስከበር። ከዚህ አንፃር እኛ በምንም ተአምር በእኛ ያወያየ ነው ህጉ የማስፈጸም እኛ ስለሰጠን በስልጣኑ መሰረት እናስፈጽማለን የሚል ነው ቁርጠኝነት አለን። እሱ ዋና ነገር ምንድነው ችግራችን ከስር ያለው ሙያ ማብቃት ነው። ዘርፉ ደንቡ ተሻሽሎ ወደ መሬት መውረዱ በጣም ሰፊ ችግሮችን ይፈታል። እንደምታውቀው በአሁኑ ሰዓት በዓለም ላይም ሆነ በሀገራችን ኢትዮጵያ ደረጃ ላይ ሀገራችን በመኪና ብዛት ትንሽ ነው ቁጥሩ ውስን ሆኖ በአፍሪካ ደረጃ ግን ከፍተኛ የሆነ የሰው ህይወት እየቀጠፈ የሚገኘው የትራፊክ አደጋ ነው። ይህ ደንብ ወደ መሬት ሲወርድ ይሄንን በትራፊክ አደጋ የሚጠፋውን የህይወት ቁጥርን በእጅጉ እንድንቀንስ ያደርጋል። ሁለተኛ ደግሞ ከዛ ጋር ተያይዞ አላስፈላጊ ብዝብዛዎችና ክፍያዎች በተለይ ከትርፍ ክፍያዎች ጋር ከወንበር በላይ ጭነቶች ጋር በአጠቃላይ ይሄን ደንብ ሙሉ መተግበር ማለት አደጋን በመቀነስ የሰውን ልጆችን ደህንነት ከመጠበቅ አንጻር ነው ፋይዳው የሚታየኝ። እነዚህን ተግባራዊ እናደርጋለን ሲባል አጠቃላይ በሀገሪቱ ባሉ መንገዶች ባለው ቁጥጥር ላይ ነው ተግባራዊ የምንደረገው። በክልላችን አሁን ባለው ነባራዊ ሁኔታ አጠቃላይ እንቅስቃሴውን በተመለከተ ወደ 16000 የሚጠጋ ተሽከርካሪ አለን። 20000 የሚጠጉ አሽከርካሪዎች አሉን። 470 የሚጠጋ የስምሪት መስመሮች አሉን። እዚህ ውስጥ በአመት 13 እስከ 14 ሚሊዮን ህዝብ በድግግሞሽ አገልግሎት እንሰጣለን። ስለዚህ በዚህ አገልግሎት ውስጥ የሚታዩ አደጋዎችን በተለይ በንብረትና በሰው ህይወት ላይ እየደረሰ ያለውን አደጋ ለመቀነስ በጣም የሚረዳ ህግ ነው አሁን የወጣው። በትንሹ ብናይ ባሳለፍነው 2016 ዓመተ ምህረት ወደ 14 ሚሊዮን የሚጠጋ ሀብት ነው የወደመው። በዚህ በአደጋው ምክንያት ወደ 600 የሚጠጉ ዜጎች ከቀላል አካል ጉዳት እስከ ሞት ድረስ የደረሰ አደጋ ያስተናገድ ነው በዚህ ልክ ስለሆነ ይሄም በዋናነት በጥናትም በተለያየ አካሄድም ገምግመን ባገኘነው መረጃ መሰረት 91% በላይ የአሽከርካሪዎች የብቃት ማነስ ችግር ነው። ቀሪ ሌሎቹ የሚካተቱ አሉ። ስለዚህ ይሄን ማረም የሚችል ደንብ ነው አሁን የተዘጋጀው። ስለዚህ በዚህ ደንብ ላይ ከክልሉ ፖሊስ ኮሚሽን ከክልሉ ሰላምና ጸጥታ ዞኖችም በተመሳሳይ ከዞን ትራንስፖርት ዞን ፖሊስና ጸጥታ መዋቅሩ ጋር በጋራ ተነጋግረን በየደረጃ እናወርዳለን የሚል ነገር ነው ተይዞ ዛሬ ውይይት እየተደረገ ያለው። በዚህ ላይ እንግዲህ በተለይ ሁሉም ባለድርሻ አካል የተቀናጀ ርብርብን ነው የሚያስፈልገው። አስቀድሞ እንዳልኩህ ግንዛቤን መፍጠር ላይም ሁላችንም ትኩረት መስጠት አለብን። ቀጥሎ ደግሞ ይሄ ወደ ተግባር እንዲዞር ሁሉም ባለድርሻ አካል ተባባሪ ሊሆን ይገባል። መንግስትም እንደ መንግስት ደግሞ በመሀል አንዳንድ ሊፈቱ የሚገቡ ነገሮችም ካሉ በተለይ ይሄ ከነዳጅ ድጎማ ስርዓት ጋር ከዚህ ከስፔር ፓርት ውድነት ጋር ተያይዞ ከአሽከርካሪዎች አካባቢ የሚነሱ ጉዳዮች አሉ። እነዛ ነገሮች ላይ መንግስት እንደ መንግስት መስራት አለበት። ከታሪፍ ማሻሻያዎችም ደግሞ እነዚህ የወቅቱን የንረት ሁኔታዎችን ያገናዘበ ሊሆኑ ይገባል። እነዚህ ሁኔታዎች ሲኖሩ ህጉን ወደ መሬት አውርደን መፈጸም በጣም የሚቻል ነገር ነው። የሚፈልገው ምንድነው ቅንጅታዊ ስራ ስለሆነ ሁላችንም በየደረጃው ተቀናይተን በመስራት የህዝባችንን አደጋ ህይወትን የሚቀጥፉ አደጋዎችን በመከላከል የሀገራችን ብልጽግናን ማረጋገጥ አለብን የሚል ሀሳብ ነው ያለኝ።
የፍትህ ስርዓትን ተደራሽ የአገልግሎት አሰጣጥን ደግሞ ቀልጣፋና ወጪ ቆጣቢ ለማድረግ የማህበራዊ ፍርድ ቤት ዳኞች ሚና ከፍተኛ ነው ሲል የሳይለም ወረዳ ፍርድ ቤት ገለጸ። ፍርድ ቤቱ በወረዳው ከሚገኙ 30 ቀበሌዎች ለተውጣጡ 150 የማህበራዊ ፍርድ ቤት ዳኞችና ሬጅስትራሮች በአዲስ አዋጅና የተለያዩ ህጎች ዙሪያ ስልጠና ሰጥቷል። ብሩክታይት ብርሃኑ የስልጠና አዋጅና ሰነዶቹን ያቀረቡት ዳኛ አዳነ አበበና አቶ ተሾመ መሸሻ ሲሆኑ አካታች ኢኮኖሚ ለመገንባትና ማህበራዊ ልማቶችን ለማፋጠን ብሎም የፍትህ መዛባትና ተጠያቂነት እንዳይከሰት ማናቸውም ተግባራት አጽንኦት ተሰጥተው መሰራት አለባቸው ብለዋል። የቀበሌ የዳኝነት ስርዓት የመደራጀት አስፈላጊነቱ የማህበረሰብን የመልካም አስተዳደር ችግር ለመቅረፍና የፍትህ አገልግሎቶችን በቅርበት እንዲያገኙ ከማድረግ ባለፈ የሚቀርቡትን ክሶችና የአቤቱታዎች ትክክለኛነትን ለማጣራት የራሱ የሆነ አስተዋጽኦ መኖሩን የፍርድ ቤቱ ፕሬዝዳንት አቶ ጌታቸው አቤቱ ተናግረዋል። አክለውም ፕሬዝዳንቱ በአንድ አካባቢ ውስጥ የሚኖሩት የህብረተሰብ ክፍሎች ከዕለት ተዕለት የኑሮ እንቅስቃሴ ጋር ተያይዞ የሚመነጭ ጉዳዮችንና አለመግባባቶችን በየአቅራቢያቸው እንዲዳኙ ሌላኛው መፍትሄ እንደሆነ ተናግረዋል። ተከሳሾች ሆነ ከሳሾች በፍርድ ቤት ሂደት በኩል የሚሰጣቸውን አገልግሎቶች ረክተው ወደ ስራ ገበታቸው እንዲመለሱ ሰልጣኝ ማህበራዊ ፍርድ ቤት በህግ የተሰጣቸውን ስልጠና በአግባቡ ተጠቅሞ ከማናቸውም አድሏዊ አሰራር በጸዳና ስነ ምግባርን በተላበሰ መልኩ ተግባራቸውን መፈጸም አለባቸው ሲሉ አቶ ጌታቸው አሳስበዋል። እኩል ቀልጣፋና ተደራሽ የፍትህ አገልግሎቶችን ለተጠቃሚዎች ማድረስና ከአፈጻጸም ጋር ተያይዞ የሚነሱትን ችግሮች ለመቅረፍ አይነተኛ ሚና መኖሩን የገለጹት ፕሬዝዳንቱ ባለጉዳዮች እንዳይጉላሉና እስከ 60 ቀን ፍትህ እንዲያገኙ የሚያስችል የተለያዩ አዋጆችና የስራ መመሪያዎች የተሰጣቸው መሆኑን ገልጸዋል። የተጀመረውን የፍትህ አገልግሎት ጥራትና ተደራሽነትን ለማረጋገጥ እንዲሁም በፍትህ ዘርፍ የሚስተዋሉን የመልካም አስተዳደር ጥያቄዎችን ለመመለስና የተሳለጠ የፍትህ ስርዓት እንዲኖር ለማድረግ ሁሉም ባለድርሻ አካላት ዘርፉን ማገዝና በቅንጅት መስራት አለበት ብለዋል። እነኚህ የቀበሌ የህግ ታራሚዎች ተጠሪነታቸው ለወረዳ ፍርድ ቤትና ለቀበሌ ምክር ቤት መሆኑን የተናገሩት አቶ ጌታቸው የተግባር አፈጻጸማቸውን ለቀበሌው የምክር ቤት ጉባኤ በየወሩ ማቅረብ እንዳለባቸው፣ ለወረዳ ፍርድ ቤት ደግሞ በየሩብ ዓመቱ መላክ እንዳለባቸው ጠቅሰው የድጋፍና ክትትል ስራ ተጠናክረው ይቀጥላል ብለዋል። ከተሳታፊዎች በኩል ግልጽ ያልሆኑና ምላሽ የሚሹ ጉዳዮች ተነስተው በዳኞች በኩል ምላሽና ማብራሪያ ተሰጥቷል። በመጨረሻም የተሰጣቸውን ስልጠና የስራ ተነሳሽነት እንደፈጠረላቸውና ለእውቀታቸው ተጨማሪ ግብዓት ማግኘታቸውን ጠቅሰው ለቀበሌ ምክር ቤት ጉባኤ በየወሩ እንዲካሄድ የሚመለከተው ባለድርሻ አካላት ለጋራ ስኬት ትኩረት እንዲሰጥ ሰልጣኞቹ ጠይቀዋል። ዘገባው የሳይለም ወረዳ መንግስት ኮሚኒኬሽን ነው። በክልሉ ዘላቂ ሰላምና ጸጥታን ለማረጋገጥና ለማጽናት ከመከላከያ ሰራዊት ጋር በጋራ መስራት ወሳኝ ነው ሲሉ ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። ሀገራዊና ክልላዊ ሰላምና ጸጥታን በአስተማማኝ ደረጃ ላይ ለማድረስ ከሀገር መከላከያ ሰራዊት ጋር በቅንጅት ለመስራት የሚያስችል ውይይት በቦንጋ ከተማ ተካሂዷል። የዘገበው የክልሉ መንግስት ኮሚኒኬሽን ነው። ሳሙኤል ቆጭተው በውይይቱ የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ እንደተናገሩት ከሀገር መከላከያ ሰራዊት ጋር በቅንጅት መስራት ሀገራዊና ክልላዊ ሰላምን ለማረጋገጥ ወሳኝ ነው ብለዋል። ክልላዊ የሰላምና ጸጥታ ሁኔታ እንደተገመገመ የገለጹት ርዕሰ መስተዳደሩ ክልሉ ከአጎራባች ሀገር ጋር የሚዋሰን በመሆኑ ከሀገር መከላከያ ሰራዊት ጋር አብሮ በቅንጅት መስራቱ የሚገባ ተግባር መሆኑን ተናግረዋል። የኢፌዴሪ የመከላከያ ሰራዊት የስራ ኃላፊ ሌተናል ጄኔራል አስራት ዶኖዬሮ በበኩላቸው በክልሉ ባሉ አካባቢዎች የጸጥታ ስጋቶችን በመለየት በትብብርና በቅንጅት ለመስራት የሚያስችል ውይይት መሆኑን አስረድተዋል። በዚህም በክልሉ በመንቀሳቀስ ሁሉ አቀፍ ድጋፍ ለመስጠት ምክክር ወሳኝ እንደሆነም ሌተናል ጄኔራል አስራት ገልጸዋል። ክልላዊ ሰላምን ለማጽናትና ለማዝለቅ ያለመ የእቅድ ሰነድ በክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊ በአቶ አንድነት አሸናፊ ቀርቦ ሰፊ ውይይት ተደርጓል። በውይይቱ የኢፌዴሪ መከላከያ ሰራዊት ከፍተኛ የስራ ኃላፊዎች፣ የክልሉ ሰላምና ጸጥታ አስተዳደር ቢሮ ኃላፊዎች፣ የክልሉ ፖሊስ ኮሚሽን ኮሚሽነሮችና የዞን አስተዳዳሪዎች ተሳትፈዋል። የኢትዮጵያ ብሔራዊ የብሪክስ የሚኒስትሮች ቅንጅት ኮሚቴ 3ኛ መደበኛ ስብሰባውን አካሄደ። በስብሰባው የኢትዮጵያ የብሪክስ ተሳትፎ ስትራቴጂ የከፍተኛ ባለሙያዎች ኮሚቴ ያካሄደውን የኢትዮጵያ የዓመቱ የብሪክስ ተሳትፎ ግምገማ፣ ኢትዮጵያ ስለተሳተፈችባቸው 2 የውጭ ጉዳይ ሚኒስትሮች ስብሰባዎች ሪፖርቶች ላይ ውይይት መደረጉም ተገልጿል። ተጨማሪውን ተከታትለን እንመለስ። በተጨማሪም የብሪክስ ሴክሬታሪያት ሪፖርቶችና በጥቅምት ወር በሩሲያ ስለሚካሄደው የመሪዎች ጉባኤ የኢትዮጵያ ተሳትፎ ዝግጅትን በተመለከተ ሰፊ ውይይት መካሄዱ ተጠቁሟል። የብሪክስ የኢትዮጵያ ዋና አስተባባሪ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ የብሪክስ ማዕቀፍ የኢትዮጵያን ብሔራዊ ጥቅሞች ለማስጠበቅ ተጨማሪ ከፍተኛ መድረክ መሆኑን ገልጸዋል። ኢትዮጵያ የብሪክስ አባል ከሆነች ጀምሮ ብሔራዊ ጥቅሞቿን በሚያስጠብቁ የማዕቀፍ መድረኮች ላይ በንቃት መሳተፏን አብራርተዋል።
በብሪክስ የኢትዮጵያ ምክትል አስተባባሪ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ በበኩላቸው ኢትዮጵያ የብሪክስ አባል መሆኗ ዲፕሎማሲያችንን ወደ አንድ ደረጃ ከፍ ያደረገ ነው ብለዋል። የቅንጅት ኮሚቴው አባላት በቀጣይ ኢትዮጵያ በብሪክስ ማዕቀፍ ጉልህ ሚና እንድትጫወት በትብብርና በንቃት መንቀሳቀስ እንዳለባቸው ገልጸው በቀጣይ መድረኩን በመጠቀም የኢትዮጵያን ብሔራዊ ጥቅም ለማስጠበቅ በንቃት ተሳትፎ እንደሚደረግ አንስተዋል። የሚኒስትሮች ቅንጅት ኮሚቴ የኢትዮጵያ የብሪክስ ተሳትፎ ስትራቴጂ የመጨረሻ ቅርጽ ላይ መስማማቱን የውጭ ጉዳይ ሚኒስትር መረጃ ያመላክታል። የኢትዮጵያን የዓመቱን የብሪክስ ተሳትፎ ከገመገመ በኋላ ቀጣይ ተሳትፎን ለማጠናከርና የኢትዮጵያ ሚናና ተጠቃሚነት ለማጎልበት የሚያስችሉ ሀሳቦች መለየታቸውም ተጠቁሟል። መድረኩ በተለይ በጥቅምት ወር የሩሲያ ከተማ በሆነችው ካዛን ለሚካሄደው የመሪዎች ጉባኤ ዝግጅት ከኮሚቴው አባላት የሚጠበቁ ስራዎችን በመለየት ተጠናቋል ሲል ፋና ብሮድካስቲንግ ኮርፖሬት ዘግቧል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤቴሌም ምሩ አብሬያችሁ ቆይታን አደረግኩ። ቀሪ የካፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።